ወደ እናንተ የመጣሁት የዮሐንስን ወንጌል ኢንትሮዳክሽን ወይም ደግሞ መግቢያውን ለአብረን በጋራ ለመስራት ነው ወደ እናንተ የመጣሁት። የዮሐንስ ወንጌል ከሌሎቹ ወንጌላት በፍጹም በሚባልበት ደረጃ ይለያል። ምናልባትም ከሲኖፕቲክ ጎስፔል ከትይዩ ወንጌላት ጋራ ማቴዎስ፣ ማርቆስ እና ሉቃስ የትይዩ ወንጌላት ይባላሉ፣ ወይም በእንግሊዝኛው ሲኖፕቲክ ጎስፔል ይባላሉ። ለምንድን ነው ሲኖፕቲክ ጎስፔል የተባሉበትን ምክንያት ሲኖኒመሲቲ ስላላቸው፣ ተመሳሳይነት ሀሳብ ስላላቸው የትይዩ ወንጌላት በመባል ይታወቃሉ። ነገር ግን የዮሐንስ ወንጌል ግን ይለያል ከነሱ ኦልሞስት 85 ወይ 90 በመቶ ይለያል። በአቀራረቡም ብንል ይለያል፣ የቦታው ሎኬሽን ብንል ይለያል፣ ስነ ጽሁፍ ይዘቱንም ብንል ይለያል እና በብዙ ነገር ነው የዮሐንስ ወንጌል የሚለየው። በወንጌላት ላይ የተመረጡ በዮሐንስ ወንጌል ላይ የተመረጡ 7 ድንቅና ታምራቶችን ይይዝና ጸሐፊው እነሱን ላይ ብዙ አብዛኛውን አብላጫውን ቴዎሎጂ የሚሰራው ማለት ነው እና በብዙ ዘመን ተወዳጅ የሆነ እንዳልኳችሁ መልእክት ነው። ምንም እንኳን ሌሎች 3ቱ ወንጌላትም ስለ ክርስቶስ የሚናገር ስለ ክርስቶስ የሚያወራ ቢሆንም ዮሐንስም ወንጌል እንደዛው፣ ግን እነኛ 3ቱ ወንጌላት በወንጌል እንዴት እንኑር ሞር የሚያተኩረው ስለኛ ነው። ስለ ጌታም ያወራል በእርግጥ፣ ግን ሞር ኦፍ እንዴት በጌታ እንኑር የሚል ወይም አገልግሎት ወንጌሉ ምንድነው ለህይወታችን ያለው ጠቀሜታና ቫልዩ በሚል አብዛኛውንና አብላጫውን ክፍል የሚያወራው እንደዛ ነው። የዮሐንስ ወንጌል ጋር ስንመጣ ግን እሱ ክርስቶስ የእግዚአብሔር ልጅ ነው ብሎ ራሱን ነው ሞር ኢንትሮዲውስ የሚያደርገን ሞር የሚያስተዋውቀን ራሱን ነው ማለት ነው። ሌላው እዚህ ጋር መግለጽ የምፈልገው ሌሎቹ ወንጌላት ወይም ሲኖፕቲክ ጎስፔል የሚባሉት ኢየሱስ ክርስቶስ ከሌሎቹ ጋራ ወይም ደግሞ የፐብሊክ ሚኒስትሪው ላይ ብዙ ህዝብ ተሰብስቦ አየ፣ ብዙ ተሰብስቦ አገኘ እያለ የሚናገርበት ክፍል ነው። ዋይል ዮሐንስ ወንጌል ላይ ስንመጣ ግን አገልግሏል በእርግጥም፣ ግን የሚበዛውና የሚበልጠው ክፍል ከፐብሊኩ ይልቅ ፕራይቬቱ ላይ ነው። ከኒቆዲሞስ ጋር የነበረው ውይይት ስንመለከት እንደዛ ነው የሚያሳየን። ከምዕራፍ 4 ላይ ከሰማርያ ሴት ጋር የምናየው እንደዛ ነው። ምዕራፍ 5 ላይ ከመወልብኞች ሽባ የነበረ ሰውዬ እግርህን ለመፈወስ ሄዶ መፈወስ ትፈልጋለህ ወይ ከፐርሰኖች ጋር በጣም ጥሩ የሆነ ግንኙነት እንዳለው በስፋት ያሳየናል። የዮሐንስ ወንጌል በይዘቱ ስነ መለኮታዊ ይዘት አለው። አንድን ሀሳብ ያነሳና ቅድም መግቢያ ላይ እንዳልኳችሁ 7 የተመረጡ ሀሳቦችን ያነሳና 7ቱን የተመረጡ ሀሳቦችን ይዞ ሞር ግን የሚያጠነጥነው እነሱ ላይ ነው። ቴዎሎጂ የሚሰራባቸው ወይም ስነ መለኮት የሚሰራባቸው እነሱ ላይ ይሆናል ማለት ነው። መጽሐፋችን እንግዲህ በብዙ ወይም በአብላጫው የሚነግረን ትውፊቶችን የሚያወሩልን ዮሐንስን ወንጌል ራሱ ዮሐንስ እንደጻፈው ነው። ዮሐንስ የዘብዴዎስ ልጅ ነው እና ያዕቆብ የሚባለው ወንድም አለው። ስማቸውም በአብዛኛው የሚታወቀው የነጎድጓድ ልጆች በመባል ነው የሚታወቁት እና በጣም ኃይለኞች እንደሆኑ መጽሐፋችን በግልጽ ይናገራል። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈው መጽሐፋችን ይነግረናል ማለት ነው። እንግዲህ በማቴዎስ ወንጌል ላይ ክሊርሊ ስናይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ብሎ ነው መጽሐፉ የሚጀምረው። በማርቆስ ወንጌል ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። ሉቃስ ላይ ስንመጣ ደግሞ ከአዳም ነው የሚጀምረው። ከአዳም ጀምሮ የዘር ሐረጉን ሲናገር ከአዳም ጀምሮ ነው ሰው። በዮሐንስ ወንጌል ላይ ግን ይለያል። ዮሐንስ ወንጌል ግን ምንድነው የሚለን? በመጀመሪያ ስሙ የተባረከ ይሁን፣ በመጀመሪያ ቃል ነበር ነው የሚጀምረን። ከዘር ሐረግ አልጀምረው፣ ከመጀመሪያም እሱ ነበር ብሎ ነው ዮሐንስ ወንጌል የሚጀምረው። ከስነ ጽሁፉም አንጻር ለማየት ከሞከርን ከራሱ ከወንጌል የትን በመነሳት ስለ ጸሐፊው አንዳንድ ነገሮችን መናገር የምንችል ይመስለኛል። ምንም እንኳን ወንጌል የተጻፈው በግሪክ ቋንቋ ቢሆንም ግሪክ ላይ ሄዶ የተጻፈ ቢሆንም ጸሐፊው ግን የአረማይክ ቋንቋን የሚችልና የአይሁድን መልክዓ ምድር ጠንቅቆ የሚያውቅ እንደሆነ መጽሐፋችን በግልጽ ይነግራል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ያለውን እስከ 28 ድረስ ያለውን ክፍል ስናይ የሚጠበቀው መሲህ እሱ እንደሆነ ከይሁዳ ከተማ ላይ ሰዎች ልከውን ነው የመጣ ነው ለላኩን መልስ እንሰጥ ዘንድ አንተ ማነህ ተብሎ ሲጠየቅ ስለ ኢየሱስ መሲህነት በደንብ አድርጎ አብራርቶ የገለጸ ሰው ነው። እንግዲህ ስለዚህ ምንም እንኳን ኤፌሶን ላይ ሆኖ ነው ዮሐንስ የጻፈው ተብሎ ቢታመንም ቢታሰብም ግን የአይሁድን ካልቸር የአይሁድን ባህል ጠንቅቆ የሚያውቅ እንደሆነ መጽሐፋችን በእርግጥ ይናገራል ማለት ነው። ዮሐንስ የመጨረሻው የአንደኛው ክፍለ ዘመን መባቻ ላይ ማብቂያ ላይ ወደ 85 ዓመተ ምህረት አካባቢ ለጻፈው ነው እንግዲህ የሚነገረው። ብሉይ ኪዳንንም የሚያውቅ አዲስ ኪዳንንም ደግሞ በከፊል ደግሞ የነካ
ብሉይ ላይም አዲስንም እግሩ ሁለቱም ጋር መርገጥ የቻለ ታድሏል። የብሉይ ኪዳን ነብይ ነው ማለት ነው። በጣም የምገረመውና የምደነቀው ዮሐንስን ስናስብ ቅድመ መግቢያ ላይ እንዳልኳቸው የነጎድጓድ ልጆች ከሚባሉት ልጆች አንዱ ነው። ኃይለኛዎች ናቸው፣ ቁጦዎች ናቸው፣ ተናዳፊዎች ናቸው። ቤተሰቦቻቸው እንደሱ ናቸው እና ይሄንን ከዚህ ቤተሰብ የወጣውን ልጅ ያዕቆብንም ስናይ በጣም በቅንነት የጨረሰ ሰው ነው። ዮሐንስንም ስናይ የፍቅር ሰው ሆኖ ነው የጨረሰው። የሚገርም እኮ ነው። ኃይለኛ የነበረ ተዋጊ የነበረ ሰው የፍቅር ሰው ሆኖ ነው የጨረሰውና ተዋጊ የነበሩትን ሰዎች የፍቅር ሰው አድርጎ ማስጨረስ የሚችል ኢየሱስ ነው። ዮሐንስ ወንጌል ስናጠና እንግዲህ አንዱ በጣም ሞር ምንሰራው እሱን ይሆናል ማለት ነው። ጊዜውንና ቦታውን በተመለከተ ግን አራተኛው ወንጌል እንደተጻፈ የሚገመተው በ85 ዓመተ ምህረት ነግሬያችኋለሁ። ስለ አይሁድ ምንም እንኳን ግንዛቤ የሌለው ሰው አይደለም የጻፈው የሚል ሐሳብ ነው። አሁን ወደ ይዘቱ ልምጣ። ይዘቱ ማለት የመጽሐፉ ቲም ማለት ነው፣ ወይም የመጽሐፉ ጭብጥ ሐሳብ ማለት ነው። የመጽሐፉ ጭብጥ ሐሳብ ጋር ስንመጣ ዮሐንስን ወንጌል የጻፈው እንግዲህ ዮሐንስ ነው የሚል ነው እሳቢያችን፣ ግምታችን እሱ ነው እና ጭብጡ ሐሳብ ምንድን ነው? ዮሐንስ ሲጽፈው የተነሳበት ቁልፍ ሐሳብ ምንድን ነው? ዮሐንስ መልእክቱን ለምን ጻፈው? ዮሐንስ መልእክቱን ሲጽፍ እንዲጽፍ ያነሳሳው ነገር ምንድን ነው? እነኚህ መመለስ ያለባቸው ሐሳቦች ናቸው። እነኚህን ጥያቄዎች ለመመለስ አሁን ዞሮ ዞሮ የምንሄደው የት ነው? ልክ የሐዋርያት ሥራን ስናጠና በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ብሉፕሪንቱ እሱ እንደሆነ መጀመሪያ በይሁዳ ከዛ በሰማሪያ ከዛ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ተብሎ እንደተጻፈ የሐዋርያን ሥራ ለማጥናት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ብሉፕሪንቱ ዋናው ቁልፉ ሐሳብ እንደሆነ ሁሉ የዮሐንስ ወንጌል ላይ ስንመጣ በብዙ ክፍል ላይ እንደዚህ አናገኝም፣ ግን ዮሐንስ ወንጌል ላይ ስንመጣም ምዕራፍ 20 ቁጥር 31 ቁልፉ ሐሳብ እሱ ይሆናል ማለት ነው። አነበዋለሁ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጻፈ ይላል። ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ። አያችሁ፣ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ። ከዛስ አምናችሁ ደግሞ በስሙ ምን እንዲሆንላችሁ? ሕይወት እንዲሆንላችሁ ይህ መልእክት ተጻፈ ብሎ ነው የሚነግረን። ስለዚህ የዮሐንስ ወንጌል የተጻፈበት ዋናው ዓላማ አይ ቲንክ ዮሐንስ 20:30 በግልጽ ይነግረናል። እንድናምን ማንን? ክርስቶስን። ከዛስ አምነን ደግሞ በሱ ምን እንዲሆንልን? ሕይወት እንዲሆንልን ተጻፈ ብሎ ይነግረናል ማለት ነው። እንዳልኳችሁ የተመረጡ 7 ተአምራቶች አሉት። ውሃውን ወደ ደም ወደ ወይን ጠጅ መቀየር፣ የሹሙን ልጅ መፈወስ፣ ሽባውን ሰው መፈወስ፣ 5000 ሰዎችን መመገብ፣ ውሃ ላይ መራመድ፣ አይነ ስውሩን ሰው መፈወስ 9 ላይ የምናገኘው ማለት ነው። አልዓዛርን ከሞት ሲያስነሳ እነኚህን 7 ተአምራቶች ይዞ ነው እነሱ ላይ የሥነ መለኮቶችን ሐሳብ የሚሰራው ማለት ነው። ስለዚህ ለመግቢያ ያክል ለዛሬ ዮሐንስ ወንጌል መስራት ለሚፈልግ ለማንበብ ለሚፈልግ ሰው ዮሐንስ ወንጌል ሙሉ ለሙሉ 21 ምዕራፎች አሉት። ከ21ዱ ምዕራፍ ላይ የመጀመሪያዎቹ 11 ምዕራፎች ከምዕራፍ 1 ጀምሮ እስከ 11 ያለው የመጀመሪያዎቹ 3 ዓመት ኢየሱስ ክርስቶስ ምድር ላይ ሆኖ ያገለገለውን አገልግሎት የሚያሳዩ ናቸው ማለት ነው። ከ12 ጀምረን ደግሞ ወደ እስከ መጨረሻው ማለት ከ12 ጀምሮ እስከ 21 ደግሞ ያለው ደግሞ ከ3 ዓመት የተረፈው አገልግሎት እንደሆነ ነው የምናስበው። መምህር አክሊሉ ኩማ ሲያስተምር ተረፈ 3 ዓመት ይለዋል። እሱ 3 ዓመት ከ3 ዓመት ተኩል የተረፈው ሐሳብ ያለው ግን ከምዕራፍ 12 በኋላ ያለው ነው ማለት ነው። ስለዚህ ከምዕራፍ 12 ያለው በኋላ እስከ 21 ድረስ ያለው ተረፈ 3 ዓመት ሆኖ ያለ ነገር ግን ምዕራፍ 13፣ 14፣ 15፣ 16 እና 17 ደግሞ 18 እነኚህ ደግሞ 6ቱ ምዕራፎች የአንድ ምሽት የኢየሱስ ክርስቶስ ንግርቶች ናቸው። በአንድ ምሽት ላይ ሆኖ ኢየሱስ ክርስቶስ ያወራቸው ንግግሮች ናቸው ማለት ነው። ከዛ 21 እና 21 ላይ ስንመጣ 20 እና 21 የመጨረሻዎቹ ማለት ነው ኢየሱስ ክርስቶስ ከሞት ከተነሳ በኋላ መጀመሪያ መቅደላዊት ማርያም፣ ቀጥሎ ደግሞ ጎንህን ካልነካው በስተቀር አላምንም ያለው ዲዲሞስ ቶማስ ለሚባለው ሰው ታይቷል። ከዛ ለሐዋርያቱ ታይቷል እና የታየበትን ክፍል ነው የምናየው። ዮሐንስ ወንጌል እጅግ በጣም ገራሚ መጽሐፍ ነው። ሰማይ መለኮትን ቢሸከመው አይገርመኝም። ነገር ግን አምላክ ሰው ሆነ፣ ወደ ምድር መጣ፣ እንደኛው ተራበ፣ ተጠማ፣ ዋጋ ከፈለ እኛን ሰው ሊያደርግ። ይህ የህይወት ብርሃን በህይወታችን ላይ ይብራ። ይህንን ብርሃን በደንብ የሚያስተዋውቀን ክፍል የዮሐንስ ወንጌል ነው። ለመግቢያ ይሄን ያክል ካልኩኝ በሚቀጥለው ቪዲዮ ላይ ምዕራፍ 1 ከቁጥር 1 ጀምሮ እስከ 19 ያለውን ሐሳብ ለማየት እንሞክራለን። ተባረኩልኝ። ሸሎም